ግቦቻችንን ማሳደድ እናቁም እናቶችዬ። ግን ስርዓት ይዘን መስራት አለብን። ስርዓት ግን ካልያዝን ብዙ ነገር የምናስባቸው ነገር ጎል ውስጥ ሊከቱን ስለማይችሉ ማለት ነውና ስርዓት ስል እርግጥ ስርዓት አለን፣ ግን ቢሆንም በየቀኑ የምናደርጋቸው ነገሮች ካላደረግናቸው እዚህ ቦታ ደርሳለሁ ብቻ ሳይሆን የምንሄድባቸውን በየቀኑ የምንሄድባቸው መንገዶች ወይም ሂደቶች ማስተካከል አለብን። በጣም ከባድ ስራ በመስራት አይደለም፣ ግን ቀለል አድርገን ለመስራት እየሞከርን እኔ ለምሳሌ አሁን በየቀኑ ማደርጋቸውን ነገሮች ጎል አለኝ፣ ግን ጎሌ ጋር ለመድረስ ስርዓት ይዤ በየቀኑ ማደርጋቸውን ስቴፕ ባይ ስቴፕ ፎሎ እያደረኩኝ ወይም ደግሞ ቱዱ ሊስቴን ምንድነው መጨረስ ያለብኝ በ24 ሰዓት ውስጥ ከአንድ ቀን በፊት እጽፋለሁኝ በብዛት፣ አልበለዚያ ደግሞ የአንድ ሳምንቱንም እጽፋለሁኝና እሱን በመከተል ነው ወደ ጎሌ ሊያደርሰኝ የሚችልና ስርዓቴን እየተከተልኩ ያለሁት ማለት ነው። እናንተም እንዲህ ብታደርጉ ትጠቀማላችሁ። እንደዛ በማድረጌ ስትረስ የሚያደርጉኝ ነገሮች እያስወጣው ወይም ደግሞ እየቀነስኩኝ ጀስት ላይፌን ኢንጆይ ማደርግበትን ከልጄ ጋር ብሬ መሆንበትን ጊዜዎች እያሰፋሁ ነው ያለሁት። ይሄንን ነገር ሊረዳኝ የቻለው ዋናው ነገር ቱዱ ሊስት ማዘጋጀቴ ነው እና ፕላነር ማዘጋጀቴ ነው። በየቀኑ ፕላነርና ቱዱ ሊስት ስለማደርግ የምፈልገው ጎል ላይ ሊያደርሰኝ ስለሚችል ካሁኑ ስርዓት ይዤ እንድሰራ እያለ ራሴን እያለማመድኩት ነው ያለሁት ማለት። ከተለማመድኩኝ በኋላ ግን ራሱ አውቶማቲክ ጭንቅላቴ ሴቭ ያደርገዋልና ያልተለማመድኳቸውን ነገሮች አሁን በቱዱ ሊስት መሰረት ፎሎ እያደረኩኝ ማታ ላይ ሲሆን ምን የሰራኋቸውን ነገሮች ቲክ እያደረኩኝ ሲሄድ ነገሮች ሁሉ እየቀለሉኝ ይሄዳሉ ማለት ነው። ያልሰራኋቸው ነገር ቢኖሩ ራሱ ከአቅሜ በላይ ከሆነ ምንም ችግር የለም፣ ወደሚቀጥለው ቀን ማስተላለፍ ይቻላል ማለት ነው። የግድ ራስን ማጨናነቅ ሳይሆን የተቻለን ያክል ሰርተን ወደሚቀጥለው ግብ እንዲያደርሰን ይረዳናል ማለት ነውና ይሄን ትምህርት ያገኘሁት ከዲጂታል ቢዝነስ ኦንላይን ላይ ነው። እንደዚህ መማር የምትፈልጉ ከሆነ ታይም ማኔጅመንት መማር የምትፈልጉ ከሆነ እንዴት አድርጋችሁ መስራት እንደምትፈልጉ ከሆነ ዲጂታል ቢዝነስ ላይ በጣም ጥሩ የሆነ ኮርስ እየተሰጠ ነው ያለውና እሱ ማግኘት የምትችሉ እሱ መስራት ለምትፈልጉ እናቶች የ90 ደቂቃ ዌቢናር እንድትወስዱ ጋብዛችኋለሁኝ። ዌብሳይቴን ከታች አስቀምጥላችኋለሁኝ። አመሰግናለሁ።